በቻልኩት ያቅሜን ሞክራለው ማዘኔ ላይ ፈይድ ምን ዋጋ አለው የጋሮ ዘንግ እየቻልኩኝ ሰንፌ ባልሆንኩት ለምን ይራቅ ግልፌ ይድኔ ጭንቀቴ ታዶር ሚና ቴንክ ሁላችሁ ከላይ ብሎጣ ነው በቃ አንዴ ናፊ ቮሊዩም ቴንክ ዩ ጋይስ እንዴት ናችሁ? ደህና ናችሁ ወይ? ዛሬ በጣም ትልቅ ቀን ነው። as I told you ዛሬ I love you so much ሁላችሁም ጠብቁ ቪዲዮዎች ዛሬ እንዳትኙ ማርያም a lot of vlogs የሚገራርሙ እወዳችኋለሁ። ቻው I have to leave. Oh my god Galaxy thank you አዲስ አበባ እንደ ጋዜጣ የሚጽፍ ሰው ነው ያልወድም ወደዛ ይዱጣ እኔ ጋዜጣ አልወድም አዶናይ እንታዩ ማን ነው አዶናይ ነፊሎ ትምህርት ናቸው ማን ነው አዶናይ ስራው ያስተዋል ስራው ያናግረናል እኛም የልኩንስ አሁን ዘመዶች ምናምን ጓደኞች ቅድም የት ሄዳችሁ ጋላሪ ሙሉ ያአላህ ያ ረቢ ጋላሪ ይቀራል ጋላሪ ሙሉ ብያለሁ ጋላሪ ሙሉ ግን አንቺ የሰው ዝርያ ነሽ ነኝ የኔ ዘር ገና ይበዛል ዱባይ ሊሄድ ነው ኤርፖርት ቪአይፒ ልጠቀም ብሎኝ ነበረ እምቢ አልኩት ማነስ ኢትዮጵያ ማ ነስ ኢትዮጵያ እስቲ በውስጥ በኩል ልጻፈልን ዛሬ የተሻለ ሰው አይ ነበር ይሁን እስቲ ይሁን ወይ አማርኛቸው በስነ ስርዓቱ አይጽፉ ወይ የኔ ዘመዶች ሆነ የነዛ የማዶቹ ይሁኑ አላቅ ተመስገን ጌታዬ የአሜሪካኑ እንግሊዘኛውን በስነ ስርዓቱ አይጽፉ በር ላይ ቁጭ ብሎ ያ የአረብ ሀገሩ አማርኛው እኛ እኮ ትውልዳችን እኮ በጦርነት እኮ አይደለም የጠፋው በድድብና ዩዝለስ ኦ ፉል ኢዲየት ብሏል የወይኗ ልጅ ምን ነበር ያለው ዩዛችሁን ባታነሱስ ቢቀርስ አናቅም ማለት እኮ ችግር የለውም እኮ አላቅም ሄይ ቤቢ አይ ዶንት አንደርስታንድ እንግሊሽ ኢትስ ኦኬ ኖ ፕሮብሌም ኢትስ ኖት ዩር ፈርስት ላንጉዌጅ ቁርስ በላሽ አልበላውም እናቴ አልበላውም ዘግቶኛል ይሄ ሰው ስጋ ብለው አሁን ራሱ ስጋ ማመን ትቻለሁ ስጋ ላልበላ ቃል ገብቻለሁ ስል ደግሞ በአርቲፊሻል የሚሰራ ቅጠልና ቅጠል አለ ምን አባቴ ልብላ አገሬ ልግባ እንጂ አገሬ ገብቼ ወለጋ መሬቴ ላይ ዶሮዬን እንትርናት ይላል ናግራት እስቲ ሰሞኑንማ አናግሪያትም አላቅ ያ አገሬ ወለጋ ገብቼ አጎቴ ደግሞ ወለጋ ሄዶ ነበር አሉ አብይ አህመድ ባካችሁ ዛ አንበሳለ እንትን ጋላሪ ሙሉ እዚህ ወጣ ገባ አትበል አገሬ ልግባና ዶሮዬን እንቁላሌን እንደ ዘመዶቼ እያስፈለፈልኩ ካልበላው በስተቀር ይቆቋቅ እያለኝ ለልጆቼ ራሱ ሁለተኛ ይሄ ችግና ግልስ ምናም ራሴ ፈጭቼ ካልሆነ በስተቀር አሁን ትላንትና ናግልስ አለችኝ ናግልስ ኖ ሞር የት አባቴ ልሂድ ምን ያደርጋል ሰርታችሁ ትኖራላችሁ ያ ሰርታችሁ ትኖራላችሁ ግን እኔ ላይ ነው ስራችሁን ድስታችሁን አጠባውን በሙሉ የምትጨርሱት ታው አረተው ማነስም ሆኮናነ ምናምን ተባል ተወኝ እስቲ ልኖርበት እኔማ እናቴን ጭጮ ኮላኪልኝ ብያታለሁ በቃ የእናቴን ጭኮ እየበላው ነው የምኖረው እግዚአብሔር ምስክሬ ነው እንትን አለኝ በቃ ዘጋኝ በቃ ምኑ ስጋ ነው የበላሁት እስከዛሬ ሀገራችን ያህያ ስጋ ጉድ ሆኗል እኮ ጉድ ተወድ በሙሉ
ምን አይነት ዓለም ላይ እንዳለን ብታውቁት። ፓሪስ ከመጣሽ የወለጋ ጮኳለ ጂጂኮ ውሽ እናቴ ልትልክልኝ ነው ማማኝ። አረ ተልኳል መሰል እንዲያው አረ እንደው አረ ላከልን ጮጋውን ተልኳል። ችግር ውስጥ ነን ያለ ነው። እሱን ተውትና ፎሎ እሷን ጠፍነጭ እሷን ተዋትና በኔ ፔጅ እሷን ተዋትና ፎሎ እንደራረግ። አሁን አጥቆይ የመዳም ቅመም ላሳያችሁ። የመዳም ቅመሞች ስራ ተስሪና ከኔ ጋር አንጋጭ። አንቺ ሙጃ ስራ ተስሪና ከኔ ጋር አንጋጭ። ነቆይ ደግሞ ልሽ እስቲ አንቺ ደግሞ ማንሽ ኦርቶዶክስ ነኝ ይላል፣ እግዚአብሔርን ያምናል። ኡበር ላይ ቁጭ ብለሽ ነው አለቀ። ሌላ ምንም የሚታይ ነገር ለሆድሽ ነው የምትኖሪ። በቃ ለሆድሽ የቤት ኪራይ ለመክፈል ለሆድሽ ነው የምትኖሪ። እኔ ደግሞ ለህሊናዬ ነው የምኖረው። ምንም የሚታይ ነገር የለሽ። እንኳን እናንተን አይደለም ከፍ ብዬ ቀና ብዬ ሆሊውድ ራሱ ስገባ የሚታይ ነገር የለም። ዋይት ሀውስ ስገባ የሚታየው አንድ አምላክ እግዚአብሔር ብቻ ነው። ከዚህ ሁላ ጉድ ያተረፈኝ። ሁላችሁም አንድ ናችሁ። አንቺም ባዶ ነሽ። ባዶ ስለሆንሽ ያ መጨረሻ ይሄ ጴንጤም ጾም ይዟል። ሃይማኖታችሁ መደበቂያችሁ። ሃይማኖት የእናንተ ሚስጥራዊ መደበቂያ። ሃይማኖታችሁ ጋር ስትሄዱ ገነት የገባችሁ ይመስላችሁ። ቤተክርስቲያን ከሄዳችሁ ኃጢአታችሁ በሙሉ የሚሰረዝ ይመስላችኋል። ከቤተክርስቲያን ስትወጡ ደግሞ ዝሙቱ አይቀር፣ ሀሽሹ አይቀር፣ ድራጉ አይቀር፣ ያ ሀሜቱ አይቀር፣ ቅናቱ አይቀር፣ ለፀጉር ለሆድ የምትኖሩ ናቸው። የኔ እናት እኛ ለፀጉርም ለምንም ኖረን አናውቅም። አላማችንም ኢላማችንም እንደሆነ ታውቂያለሽ። እዚህ ጋራ የሚጠይቀን ስራ ላለመስራት ህሊናን የማያውቅስ ነገር በማንኛውም ቦታ ላይ ህሊናን በተቻለ አቅም 100% ሹር ሆነን በምንሰራቸው ነገር በብዙ ንጹህ ነን አይደለም። ምናልባት ተሳስተናል፣ ያ ስህተት ይኖራል እውነት መስሎ ኦኬ። ምክንያቱም ፎሎ ሲበዛ እዛ ጋር ማስታወቂያ ትሰራለች። እኔ የሚገርመኝ እናንተ አወቃችሁ አላወቃችሁ የአንድ ማስታወቂያ አትገዙ። እኔ እኮ አንዳንዴ ይገርመኛል። አሁን ይሄ ሁላ ያ ከላይ ባትሪ አስተዋውቁና 2 ሚሊዮን ብር መኒ ላውንደሪ ነው። ያ ባትሪ ተሸጠ አልተሸጠ እናንተ አሁን ያስተዋወቃችሁ ሰዎች እናንተ ባትሪ አትጠቀሙ፣ አትገዙ። የትኛው አንብባችሁ ባትሪ ያለ ሱቅ ትሄዱና ባትሪ ያለ ትላላችሁ። በቃ አለቅ። ጉራጌ የሰጣችሁን ባትሪ ነው የምትገዙት። አለቅ። ወይ ባለ ሱቅ የሰጣችሁን ባትሪ ነው የምትገዙት። ግን አይደለም። ይሄ የኃጢአት ገንዘብ። ምክንያቱም መንግስት ከሚወስደው ተብሎ ተረጭቶላቸዋል። በእንደነ አዶናይ ያለው ፕሮጀክት ተደርጎ አሉ። እዚህም ደግሞ ዶንቆሮች አሉ። በእነሱ ዛሬ በየቦታው በየዱባዩ የምታዩ ልብስ ቤት በየዱባዩ የምታዩ ዱባይ ከሚበዛው ሀበሻ ይልቅ የተከፈተው የሀበሻ ልብስ ቤት ይበልጣል። ዱባይ የተከፈተው ምን ላውንደሪ። አሁን የሆነ ሰው እያለ እዚህ ጀርመን ሀገር እና እሱ ሲናገር አሁን የሚወጡት ዶክሜንቶች በኢየሱስ ግን የሚገርመው ቱሌት ኤክስፐርቶች ራሱ የነቁት አሁን ነው። እንዴት አድርገው አሳይለም እንደሚጠይቁ አሳይለም ጠይቀው እንዴት መኒ ወሽ እንደሚያደርጉ የሌላውን ሀገር መኒ ገንዘብ እዚህ አምጥተው መኒ ወሽ ያደርጋሉ። ከእንደገና ደግሞ እዚህ የሚሰረቅ ገንዘብ ሲያገኙ ደግሞ ዘርፈው ሌላ ሀገር ይሄዳሉ። የአላህ ያረቢ ሰው የሰላም ኑሮ መኖር አቃተው። ከዛ እንደ አፍሪካ አዚያ የመሰለው ሀገር ደግሞ በድህነት ውስጥ ይኖራል። ያለው ክራይም ግን ከዛ ይመጡና ሰይፉ ሾው ላይ እኔ እኮ በ6 ዓመት ውስጥ ሰርቼ እኮ ሀብታም ሆንኩ ይልሃል። አንተ ተጨንቀት ሞታለህ። አላህ ረቢ እንዴት አድርጎ ነው ሀብታም የሆነው ሰውዬ? ምን ነው እኔ ጋር የምበላው ራሱ የለም ትላለህ። ለምንድን ነው እኔስ እንደው አንድ እንኳን የሆነ ቤት መግዛት ያቃተኝ ትላለህ።
ከዛ ደግሞ ገንዘቡን ያስቀምጡና ለአንተ የዘላለም ስክላቨር የምትሆንበትን የብድር ሲስተም ያመጡላል። ክሬዲት ስትፈጋ ትኖራለህ። ስትፈጋ እንዴት አድርገው ገንዘብን ሮቴሽን አጫውተው እንዴት አድርገው ህዝቡን ኮንትሮል አድርገው ይዘው ለዘር ማንዘራቸው እንዴት አድርገው ምን አይነት ህሊና ኖሯቸው በቃ እንዲለሽ ብላ ይተኛል። ይህኔ እናት ሞት እንደሆነ አይቀር ሌላ ወይስ አንጠየቅም? ከዛ እንዲልሻ እኔ እኮ በ6 ዓመት ውስጥ እኮ ድሮ ተምሬ በተማርኩት ትምህርት ሰርቼ ለዚህ በቃ የሚል ነው የምናየው። ወይ ነግጄ ቢል ጉራጌዎችን ሀብታሙ ነው የምናውቀው በንግድ። ዛሬ እኮ እሱ አይደለም ያለው።